እናንተ አሁን የምትፈሩት አሁን የታጠቀ ፌደራል ፖሊስ ብታዩ ትፈራላችሁ አይደል? እሱም እኮ የታጠቀው እናንተን ፈርቶ ነው። ስለዚህ በአጭር ቋንቋ ተፈራርተናል ማለት ነው። ተፈራርተን ነው እንጂ በድፍረት አንኖርም። በድፍረት ዓለም እየኖርን ያለ ነው። ድፍረት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ቁጥር 7። እግዚአብሔር አምላካችን ዛሬ በዚህ ርዕስ ለተወሰኑ ደቂቃዎች ይመክረናል፣ ያስተምረናል። እግዚአብሔር ጋር መምጣት ከቤት ተነስቶ ሥራ እንደመሄድ ቀላል አይደለም። ወደ እግዚአብሔር ጉባኤ መምጣት ጓደኞችን በቀጠሮ እንደማግኘት ቀላል አይደለም። ስንመጣ ብዙ ፈተናዎች፣ የሌሉ ቀጠሮዎች ሁሉ፣ ስንፍናዎች ሁሉ ይደራረባሉ። ምክንያቱም ሰው ቤተ እግዚአብሔር ከመጣ እግዚአብሔርን ያገኛል። እግዚአብሔርን ካገኘ ሰይጣንን አያገኘውም። ሰው እግዚአብሔር ጋር ሲመጣ ቃሉን ይሰማል። በቃሉ ከተለወጠ ደግሞ ንስሐ ይገባል። ንስሐ ከገባ ሰይጣን ዕድሜ ልካችንን በውስጣችን ሲገነባው የነበረው የኃጢአት ግንብ በአንድ ጊዜ ስለሚደረመስበት የኃጢአት ባላንስ ዜሮ ስለሚገባ ሰይጣን ነጋችንን እያየ ዛሬ ላይ ይዋጋናል። እዚህ እንኳ ቁጭ ብለን ያቁነጠንጠናል። የሌለ ስልክ 10 ጊዜ እንድናይ ያደርገናል። ምክንያቱም ሰይጣን አሁን ላይ አይደለም፣ አሁን ዱርዬ ነህ፣ አሁን ሰካራም ነህ፣ አሁን ዘማ ነህ፣ አሁን በኃጢአት ልትሆን ትችላለህ። ሰይጣን እሱን አይደለም ያየው ነገን። ለምን? አምላካችን ኢየሱስ ክርስቶስ አልዓዛር ሬሳን በስሙ የማይጠራ ነው። አልዓዛር ብሎ ሬሳን በስሙ ሬሳ ያላለ ነው። በስሙ ነው የጠራው። ሊቀብሩ የሚሄዱትን ሰው አንተ ጎበዝ ነው የሚለው። እግዚአብሔር ዛሬ በሆነው ሳይሆን ነገ በምንሆነው ነው የሚጠራን። ሳኦል ላይ አይዘገይም ጳውሎስ ለማለት ይፈጥናል እግዚአብሔር። በመጀመሪያው ቀን የመጨረሻውን ስጦታ ይሰጣል። እንደ ወንበዴው በግራ በቀኝ እንደተሰቀለው በመጀመሪያው ቀን የመጨረሻውን ስጦታ የሚሰጥ አምላክ ነው፣ ገነትን። ያው ሰው ግን ዛሬ ስልክ፣ ነገ ሻይ ቡና፣ ከዛ ቀስ ብሎ ምሳ ጸባይ ታይቶ ነው ስጦታ የሚሰጠው። እግዚአብሔር ግን ለልጆቹ እኛ በጨከንና በወሰን ሰዓት የመጨረሻውን ትልቁን ስጦታ ይሰጠናል። ሰይጣን ይሄንን ያውቃል። ለእያንዳንዳችን የተደገሰው ድግስ ቀድሞ ይሸተዋል። ሲሸተው እየመጣ በመከራ ይነግረናል። ችግር ውጣ፣ ከዚህ አትምጣ፣ ቤተ እግዚአብሔር ከተጫጫናችሁ፣ ከቤተ እግዚአብሔር አልሄድም ብሎ ካሰነፋችሁ ሰይጣን የተዘጋጀላችሁን እንዳትበሉ እያረጋችሁ ነው። እናንተ ግን ድል አርጋችሁ አሸንፋችሁ መጥታችኋል። ሰይጣንም አፍሯል፣ ተሸንፏል። ክብር ለድንግል ማርያም ልጅ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል አለ መዝሙረኛው ቅዱስ ዳዊት። እግዚአብሔር ልጆቹን ያስጠብቃል። የሚያስጠብቀን እንዴት ነው? መንግስት በሚታይ ወታደርና በማይታይ የስለላ ድርጅት ደህንነቶች ህዝቡን ይጠብቃል የሚመራውን። እግዚአብሔር አምላካችንም ሁላችንን ከሚታይም ከማይታይም ፈተና፣ ችግር ሁሉ ልጆቹን ይጠብቃል። እግዚአብሔር ለእያንዳንዳችን የጥበቃ ዋስትና ሰጥቶናል። መሪዎች፣ ነገስታት ሰራዊት አላቸው። ሰራዊቶቻቸውን ይጠብቁናል ብለው ነው። ነገር ግን ሞትን ይገድባል የተባለው የሞት በር ሆኖ ጠባቂው ራሱ ንጉሱን ሊገለው ይችላል። የሞት መድኃኒት፣ የሞት ማሸሻ መገደቢያ የተባለው የሞት በር ሊሆን ይችላል። እርስ በርሳቸውም አይተማመኑም። እንዲያውም ብዙ እንዳይማር ብዙ ፊደል እንዳይቆጥር ይባላል። ጌታውን የሚጠብቅ እንዳያገናዝም ማለት ነው። ለነገ እንኳን አይሉም ሲጨክኑ ሲማቱ ጌታቸውን ለመጠበቅ። ግን በእነሱ እየተከዱ የሞቱ የምድራችን ሚኒስቴሮች፣ ነገስታት በጣም በርካቶች ናቸው። የኛ አምላክ ሰራዊት አለው። ሰራዊቱ ግን አይጠብቀውም። አምላክ ራሱ ሰራዊቱን ይጠብቃል። የኛ ንጉስ
በሰራዊቶች አሉ። ሰራዊቶቹ በሱ ይጠበቃሉ እንጂ እነሱ አይጠብቁትም። ለዓይኑ እንቅልፍ የለውም። የተመከረብን ብዙ ነው፣ የተቆፈረብን ብዙ ነው። እግዚአብሔር ግን አጀንዳ እያፈረሰ እኛ ያላየነውን እያየ ያልሰማነውን እየሰማ ድልድዩን እየገጠመ ያሻግረናል። መድኃኔዓለምዬ አሁን 37 ዓመቴ ነው አለች ስትጸልይ። እንዴት እናቴ ሞታ አባቴ ሞታ ወገን የለኝ በዚህ በጦርነት ቀጠና ውስጥ አገር ታምሳ እኔ ለዚህ ያደረስክበት ምስጢር እስቲ እንዴት ነው አሳየኝ፣ ከልጅነቴ ጀምሮ ያንተን አባትነት እናትነት ሊዋለች በህልሟ አሳያት። እጇን ይዞ መድኃኔዓለም ሲጓዝ በረሃ ላይ አሸዋ ላይ ኮቴ አለ። የሁለት ሰው ኮቴ ይታያል፣ 4። ይሄ ትልቁ የማን ነው? የኔ ነው። ትንሹስ ያንቺ ነው። አቀበት ሲወጡ ቁልቁለት ሲወርዱ በሙሉ ኮቴው አለ። ይህን ሁሉ መንገድ እጄን ይዘህ ሳትሰለች በረሃውን፣ ዝናቡን፣ ግለቱን ለዚህ ያደረስከኝ አምላክ ያመሰግንሃለሁ። ግን እዚች ጋ ያንተ እግር ብቻ ነው፣ የኔ እግር የት አለ አለች ኮቴው። ስለዚህ አንተም እንደ ሰው ቀን አይተህ ትጥላለህ እንዴ? እጄን ለቀኸው ነበር እንዴ? እኔ እኮ አይነ ስውር ነኝ፣ አንተ ነህ የምትመራኝ፣ ለምን ለቀከኝ አለችው። ለቅቄሽ አይደለም፣ እዚህ ቦታ ላይ ከባድ ችግር አለ፣ ጉድጓድ አለ፣ አንቺ ያላየሽው ነው። እዛ ቦታ ላይ አንቺ መሻገር ስለማትቺ ተሸክሜሽ ነበረ አላት። አንቺ ያላየሽውን አይቼ ያልሰማሽውን ቀድሜ ሰምቼ እኔ ነኝ ያሻገርኩሽ አላት። ወገኖቼ ዛሬ እዚህ ስንደርስ ዝም ብለን አይደለም። ያሳለፍነው ብዙ ነው፣ የምናልፈው ትንሽ ነው። ብዙ ሰው ዛሬ ፍርሃት ውስጥ ነው። እንዴት እንሆናለን? ልንጠፋ ነው ወይ? ልናልቅ ነው ወይ? ምንድነው የሀገራችን ሁኔታ? አይዟችሁ አንጠፋም። የሚያጠፋን ፍርሃታችን ራሱ ነው። የፍርሃት መድኃኒት ግን እግዚአብሔር አምላክ ነው። ለምን? እግዚአብሔር ልጆቹን ይጠብቃል። ለዓይኑ እንቅልፍ የለውም። አፈሙዝ ወታደር ሰራዊት አይደለም አገር የሚጠብቀው፣ እግዚአብሔር ሲረዳው ነው አገር የሚጠብቀው። ያለ እግዚአብሔር ምንም ማድረግ አይችልም። ያለ እግዚአብሔር ሰራተኛ ከተማን አያንጽም። ብዙ ሰው ይፈራል፣ ግን አትፍሩ። ለምን? የምናመልከው አምላካችን እግዚአብሔር ከሞት ልጆቹን የሚያድን የሚጠብቅ አምላክ ነው። ችግሩ ከነገሩ በፊት ፍርሃት ይገለናል። ከብድሩ ወለዱ እየገደለን ነው አሁን። ይሄ ማለት ምን ማለት ነው? ፍርሃት በሁሉም ሰው ዘንድ ቢመጣም ምን ሆናለሁ የሚል ነገር ብታስቡም ልክ ናችሁ። ፍርሃት ስንፈጠር አልነበረም። ኋላ ነው አዳምና ሔዋን መንገድ ስተው ያመጡብን ድፍርስ ውሃ ወይም ጣጣ ነው እንጂ ፈሪዎች አልነበርንም። በኃጢአት ሲወደቅ ነው ሰው ሁሉ ፈሪ የሆነው። ዛሬ ጨለማን የሚፈራ አለ፣ ጥይት የሚፈራ አለ፣ ወታደር የሚፈራ አለ። ሁሉም ፈርቶ ነው፣ የታጠቀውም ያልታጠቀውም። እናንተ አሁን የምትፈሩት አሁን የታጠቀ ፌደራል ፖሊስ ብታዩ ትፈራላችሁ። እሱም እኮ የታጠቀው እናንተን ፈርቶ ነው። ስለዚህ በአጭር ቋንቋ ተፈራርተናል ማለት ነው። ተፈራርተን ነው እንጂ በድፍረት አንኖርም። በድፍረት ዓለም እየኖርን ያለ ነው። ድፍረት እግዚአብሔር ጋር ነው ያለው። ድፍረት መድኃኔዓለም ጋር ነው ያለው። አሁን ብዙዎች በዚህ ዓለም ላይ የፍርሃት መንፈስ አለ። የሚያስፈራውን አይደለም እኮ የፈራ ነው። ፍርሃትን የተቀበልንበት መንገድ ነው ያስፈራል። ውሻ ሲከተላችሁ በጣም ከሮጣችሁለት በጣም ይሮጣል። በዛው ፍጥነት ቀጥ ብላችሁ ወደሱ ትካላችሁ፣ በዛው ፍጥነት ወደ ኋላ ይመለሳል። ምን ማለት ነው? ፊትም ውሻው አስፈሪ ሆኖ አይደለም፣ እኛ ፈሪ ሆነን ነው። ከፈሩለትም ማስፈራ የለም። ጴጥሮስ ገረዲቱን የፈራው ኢየሱስን አላውቀውም ያለው በገረዲቱ ፊት ነው። ገረድ ደግሞ ጌታዋ እንደ ፌርሙስ እንደ ብርጭቆ የሚሸጣት ናት። ለራሷ እንኳን የመኖር ዋስትና የሌላትን ጴጥሮስ ግን ፈራ።
አሁን እሷ የምታስፈራ ሆነ አይደለም። ጴጥሮስ ፈሪ ሆኖ ፍርሃትን ስለጠበቀው ነው። እግዚአብሔር አትፍሩ ይላል። ለምንድን ነው አትፍሩ የሚለን? በድፍረት ኑሩ የሚለን ስለሚጠብቀን ነው። በቃ ይጠብቀናል። እግዚአብሔር ይጠብቀናል። ከምናየውም ከማናየውም ነገር እግዚአብሔር ጠባቂያችን ነው። እንግዲህ በዛሬው ቀን የተሰራው ታሪክ ይሄ ነው። ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ማለት ፈሪሃ እግዚአብሔር ያላቸው እግዚአብሔር እንደ ጅብ እንዳንበሳ አይደለም የምንፈራው፣ ወደነው በፍቅር ነው። ልጅ አባቱን እንደሚወደው ነው። እና እግዚአብሔርን ስንፈራ እግዚአብሔር ለልጆቹ ምን ያደርጋል? ጠባቂ መልአክ 12 ሰዓት አንድ መልአክ፣ 12 ሰዓት ሌሊት አንድ መልአክ፣ 24 ሰዓት ልጆቹን እግዚአብሔር ያስጠብቃል። አሁን እኛ ስንሄድ ብቻችን አይደለንም። ስናማ ይሰማል፣ ስናመሰግንም ያያል፣ ሁሉም ነገር ያያል። አጠገባችን ያለው መልአክ መልአኬን በፊትህ እሰዳለሁ ስሜ በውስጡ ነውና እንዳታሳዝነው ተብሎ በኦሪት ዘጸአት በምዕራፍ 20 ቁጥር 23 ላይ እኮ የተነገረው ለዛ ነው። መልአኬን በፊትህ እሰዳለሁ፣ በቀንም ይጠብቃል፣ በሌሊትም በብርሃን አምድ ቀን በደመና ይጠብቃል። እግዚአብሔር ልጆቹን ምን ያስጠብቃል? 24 ሰዓት እግዚአብሔር ያስጠብቃል። አይለየንም እግዚአብሔር። እና እነዚህ መላእክት አጠገባችን ሆነው አለ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውም።